ቤተሰብ ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች ውዶቼ የሀገሮቼ ልጆች በያላችሁበት ሰላማችሁ በዘዘት ይበል። እንግዲህ እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ይሄን ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ሙሉ ቪዲዮ በማየት ለሸር የደረሳችሁ ሸር እያረጋችሁ በቅንነት ቅንነት ለራስ ነው። እንግዲህ ወደ ገደለው ስገባ ዛሬ እንግዲህ ትናንት ብሩኬ ትልቅ ሰርፕራይዝ አለ ብሎ ነበረ። እንግዲህ ሰዓት ሲቆጥር የዋለም ሰው አለ። በብዛት ግን ከ100% 70 የሚሆነው ቀለበት ነው እያለ ነበር። እኔ ግን ቀለበት እንዳልሆነ አውቅ ያለው። አንዳንዶች ደግሞ የነቁ ትናንት ጀምሮ መኪና ፕሮፋይል አድርገው ገስት ላይ አምሽተዋል። እንዴት እንዳወቁ አናቅም። ግን ቀለበት ያልመሰለኝ ነገር እህቶቼ ትናንት ሳምንት ሳይሆናቸው አፈቅርሃለሁ አፈቅርሻለሁ ተባብለው ዛሬ ቀለበት አለ እንዴ? እንዴ ሀሚ እኮ እንደ ማንኛውም ሴት አይደለችም። ጀግና ራሷን ታስከብራለች። የሚቀርመው ክብር ነው። ከዛ ክብር የሚሉን ነገር አለ እህቶቼ። ክብር መጀመሪያ ሽማግሌ፣ ከዛ ነው ቀለበት በሶስተኛ ዙር ወደ ሽማግሌ ካለቀ ቀለበት፣ ከቀለበት በኋላ አቅም ካላቸው ይደግሳሉ፣ ከሌላቸው በዛው በቀለበት ይጠቃለላሉ ማለት ነው። ፈጣሪ ብሎ አንድ አብረው ካቆያቸው ማለት ነው። ሰው ካሁኑ ሊበላቸው ደርሶ አፉን ከፍቶ ሲጀመር ከሰው አፍ ይጠብቃቸው እና ስለዚህ ዛሬ እንግዲህ ብሩኬት ከኔ ትልቅ የእሷ 7 ሲይዛል አለ እኔ 6። በጣም ደስ የሚል መኪና ሰርፕራይዝ አድርጓታል። ግን እዚህ ጋር ብሩኬ ትንሽ ቸኮልክ። ለልደቷ የሀሚ ልደቷ ደርሷል አለ እንዴ? በሰኔ አሁን የወር ሲያልቅ ሰኔ 20 ቀን ነው ምናምን የቀረው። ያኔ በልደቷ ቀን ሰርፕራይዝ መኪናው ቢሆን በጣም የሚያምር ልደቷ ይሆንላት ነበር። ያው እንግዲህ እኮ አንዳንዴም ከጎን ጓደኛ ያስፈልጋል። እንዲህ ቢሆን እንዲህ ነው የሚል ማለት ነው። ባቸኩል ጥሩ ነው። ሁለተኛ ደግሞ ሀሚ እንዳለችው መንጃ ፍቃድ አላወጣችም። ብሩኬ መንጃ ፍቃድ አልያዘችም። መኪናው እንኳ ደስ ይላል እኮ አንተስ ደስ ስላል ይገባታል ብለ ነው። እኔ ያዘችውን ተያዝ ብለ ነው እናውቃለን። ግን ትንሽ አሁን ራሱ ለማስቀመጥ ውስጡ ይጠባል ቤቱ ግቢው እያልክ ነው አይደል? ውጭ አርገህ ደግሞ በዚህ ሰዓት ምቀኛ ብዙ አለባችሁ። ብዙ ችግር ነው። ፈጣሪ ይጠብቃችሁ ከሰው አፍ እና ከመጨናነቅ መንጃ ፍቃድ ይዛ በደንብ መጀመሪያ መንጃ ፍቃዷን ተምራ በደንብ ይዛ ባንተ መኪና ለማምዳ ከዛ በኋላ ብገዛላ ደስ ይላል እንጂ ያው እንግዲህ እሷ በጣም ደስ ይላል። ሰርፕራይዙ አላመነችም። ያው ሀሚ ማለት ወዲህ ብሳታል። ትንሽ ነገር ይበቃታል። እንግዲህ ሰው ለምን ፍቅሩን ገለጸ፣ ለምን አፈቅርሃለሁ አለች፣ ለምን ፍቅሩን ገለጸ በሚል ሰው ሊውጣቸው ደርሷል። አሁን ዛሬ ደግሞ መኪና ሲባል ያው እንግዲህ ስናገባ የሟች ቁጥር ይበዛል ብሏል ብሩኬ። እውነቱን ነው። ስንጋባ ምን ልትሆኑ ነው? የሟች ቁጥር ይበዛል ብሏል። እንግዲህ ዛሬ ደግሞ ለሀሚ መኪና ገዛ ሲባል የታማሚዎች ወይም የብዶሽ ቁጥር ይበዛል ማለት ነው። በዛሬው አዳር ማለት ነው። እንግዲህ ሙስተሽፋዎቹ እንዳይጣበቡ እንግዲህ እንፈራለን። ወይ ያረቢ የራሴን ስጠኝ እንጂ የሰው ተመኝቶ ማበድ አለ። አሬ የኛ ሳበሻ አስቸጋሪ ባህሪ ነው። ምቀኛ አስበሳችን ምቀኛ ስለሆን እኮ ነው። የሰው ማደግ ስለማንፈልግ እኮ ነው። ሁሌም አያልፍልን። ዝቅ ወደታች ሰርተን ወደታች መጨረሻችን አያምርም። ይሄ ምንድን ነው? ምቀኛ ሰው ሲያድግ አይናችን እንደሚለብሳል። ሰው ዝቅ ብሎ ሲያለቅስ ሲለምን እንጂ ከፍ ሲል አንወድም። ለዛ እኮ ነው አያችሁ፣ ፈጣሪ የሚያውቅ ውስጣችን ነው፣ ላያችንን ቆዳችንን አይደለም። አንዳንድ ሰው ቆዳውን አሳምሮ ውስጡ ግን ጥቁር ነው። ብቻ ከምቀኛ ከሸረኛ ከመጥፎ ተመልካች ፈጣሪ ይጠብቃቸው። እነዚህ ልጆች መጨረሻቸው ይመር አይለያቸው እና ስለዚህ በጣም ደስ ብሎስ ነበር። እንግዲህ ብሩኬ ተኝቸው ልን ነበር። አርሰናል ምንድነው የሚባለው ተሸንፈዋል። ያው ግን ለእናንተ ቃል ስለገባው ነው። እሷም ስጨቀጭቀኝ ነበር ያመሸችው። ሰርፕራይዙ ምንድን ነው እያላለ ያው ደስ ብሏት እንዴት ለእኔ አይገባኝም ብላ አልቅሳለች። እሱ ይገባሽ ሀይሚዬ፣ ብዙ መከራ በሱ ብዙ ተብለሻል ተብሏል። ይገባቸዋል።
ይገባሻል፣ ግን ትንሽ ባይቸኩል በሚል እንጂ ይገባሻል የኔ እናት። ሀሚዬ እንግዲህ መጨረሻውም አልቀበልም ለእናት ያላሳካው እቅድ አላት። አያችሁ ጭንቅላቷ። ሌላው ሴት ቢሆን የአሁን ሴት ጥቅም ነው። ሀሚን ግን ነዋት ለእናትህ ያላሳካው እቅድ አልጨረስክም እቅድህን። አንተ ብዙ ያሰብከው ነገር አለ፣ እሱ እና አሳካ። እኔ አሁን ይሄ መኪና ሊቀመጥ እንጂ ምን ይሰራል? ገና መንዳት አልችልም፣ አተለማመርኩም፣ አልቀበልም መልሰው እያለች ነው እንግዲህ። በጭቅጭቅ ነው ያለፈው። እንግዲህ ትቀበለው አትቀበለውም። ነገ እንግዲህ ሀሚ ቪዲዮ ትሰራለች። የነገ ሳያርገን ነገ መልሱን ትሰጠናለች። ያው እንግዲህ ብሩኬም ሳይበሳይ በምክክር ከሆነ በጸባይ ቢመልሰውም አያስከፋውም፣ ግን ቅር እንዳይለው ብቻ ይከብዳል። ደግሞ በዚህ እንዳይጣሉብን እና በጣም ደስ ይላል። እውነቴ ነው ብሩኬ። አንዳንዴ ወንድሜ ሁሉ ነገር በድብቅ አድርጉት። እውነት የሰው አይን እንዲበላችሁ። የሰው አይን መጥፎ ነው። የሰው አይን ቁርጥምጥምጥም አድርጎ ነው የሚበላችሁ። እውነቴን ነው። የሰው አይን መጥፎ ነው። ብሩኬ ፈጠን ፈጠን አትበል ሁሉ ነገር። እውነቴን ነው። አትቸኩል። እውነት እንደ ሁኔቶቼ በውስጥ ቁጥር ቢኖረኝ ያረት መክረው ነበር እንደ ታናሽ ወንድሜ። እውነቴን ነው። እውነት ምከሯቸው እህቶቼ። ተደብቆ መኖር የሚያክል ነገር የለም። ተደብቆ መኖር የሚያክል ነገር የለም። አብሮ የበላው አብረው የሚበሉት አብረው የሚጠጡ ነው የሚበሏቸው ዘወር ብለው። እውነቴን ነው። እውነት አትቸኩል ብሩኬ። ብቻ ፈጣሪ ይጠብቃችሁ። በጣም ከባድ ነው። ፈጣሪ ጠብቃችሁ። እሱ እኮ አሁን ችግር የለም። አብርሃም እኮ አንድ ጊዜ ለሩታ ስትወልድ እንደዚሁ ነጭ የሴቶች ነጭ መኪና ይወዳሉ እንዴቶች እንደዚሁ ነጭ መኪና ገዝቷል። ግን ሩታ እንዳል አቅም እስካሁን ትመልስለትም አናቅም። ችግር የለም። ግን ቢሆንም ብሩኬዬ ትንሽ ባቸኩል በልደቷ ቀን ደግሞ ቢሆን በጣም ደስ ይል ነበር። ትንሽ በጣም እንግዲህ ሀሚም ደብሯታል። ለሱ ብላ ነው ያለውን ሁኔታ ራሳቸው ያውቃሉ። ብዙ እቅድ አላቸው። ያ ከተሳካ በኋላ መኪናው ይደርሳል ነው እንግዲህ። ፈጣሪ አይለያችሁ። ነገ እንግዲህ ጥሩ ነገር እንስማ።